እውነት ለመናገር የምርጫ ቦርድን ውሳኔ ተብሎ የፌዴሬሽን ምክር ቤት ምናምን ተሰብስበው የና አብይ አህመድ አፈቀላጤዎች የወሰኑትን ውሳኔ ተመልክቻለሁ። ራያና ወልቃይት ላይ ያለውን ውሳኔ በፌዴራል መንግስት እንዲሆን የተደረገበት መንገድ ቅር ባይለኝም መቼም ተጠምተህ ቀዝቃዛ ውሃ ትጠጣለህ፣ ለብ ያለ ውሃ ትጠጣለህ፣ በጣም የቀዘቀዘ ውሃ ትጠጣለህ። እኔ በጣም በሞቀኝ ሰዓት ሞቅ ያለ ውሃ ከጠጣው ጥሜን አይሰብርልኝ ይባላል። ጥሜን የሰበረልኝ ባይሆንም የራያና ወልቃይትን ጉዳይ በፌዴራል መንግስት ደረጃ በፌዴራል ምርጫ ያደርጋሉ የሚለውን ውሳኔ ከምጠብቀው በታች ነው። ግን ቢሆንም የፋኖች እንቅስቃሴ የነበረው እንደ ፕሪሚየር ሊግ አንድ ወደ አንድ ሄድኩኝ ምናምን እያለ የኛው ድክመት ይሄ ውሳኔ እንዲወሰን ተደርጓል። ጠንከር ያለ ነገር ቢኖር ኖሮ ከዚህ የበለጠ ውሳኔ ይወሰን ነበር የሚል ነበረኝና ኢትስ ኦልራይት አልመሸም ገና ነው ይላል እና ወደፊት እንግዲህ አብረን የምናየው ይሆናል። እኔ ግን አብይ አህመድ የምትሉት ሰውዬ የአማራን ሕዝብ ማሸነፍ አይችልም። 100% ፖለቲካ እየተጫወተ እንዳለ ነው የሚሰማኝ። ፖለቲካ እየተጫወተ እንዳለ ነው የሚሰማኝ። ሰፊውን የአማራ ሕዝብ ማያስ ካልቻለ ሀገር መምራት አይችልም። ስማርት ዌይ የራሱን መንገድና የራሱን አቅጣጫ እያስተማመረና እየሰራ እንዳለ ይሰማኛል። የወልቃይትን ጉዳይ ይመልሳል፣ እስር ቤት ያሉትን ይፈታል፣ የሀሳብ ጉዳይ ያመጣል፣ ሀገራዊ አጀንዳ ያለው በማስመሰል ይዞልህ ይመጣል። ፖለቲካው ሴራያ ነው። ከውጭ የሚገቡ ዜጎች በሰላም እንዲገቡ ያደርጋል። ጦርነት እንዲቆም ከፍተኛ አርጎ አብልጦ ይሰራል። የሀገራዊ ምርጫ ምናምን የተባለው እንዲደረግ እንዲሆን ይወስናል። ዋጋ የተከፈለበት ዋጋ የከፈሉ ወገኖቻችን በርከት ያሉ እንደሆኑ እረዳለሁ፣ አውቃለሁ። ከዛ አንጻር እኛው ነን እንዳለው ጌትነትን ነው በአንድ ሊቢያ ላይ በታረዱ ወገኖቻችን በአይሲስ በታረዱ ወገኖቻችን እኛው ነን እንዳለ የኛው ስተትና የኛው ደካማነት ያንን የተፋፋነውና የተጋጋለ ትልቅ ድል በቅርብ ሊያመጣ የሚችል እንቅስቃሴ መስመር እንዲስት ተደርጎ የህዋት ገረድ የሆኑ ሰዎች እንዲፈጠሩ ሆኗል። ንጹሃን እንዲበሉብን ሆኗል። ንጹሃን በአማራ ክልል ዋጋ እንዲከፍሉብን ተደርጎ በርከት ያሉ ዋጋዎች ከፍለናል። ፋይናሊ ምን ልል ፈልጌ ነው፣ አፋብን ወደ አንድነት የመጡ የፋኖች እንቅስቃሴ የተመለከትኩ ነው። ግልጽ የሆነ ነገር አልተመለከትንም። ምድር ላይ ያሉ ወንድሞቻችን ግን ከህወሓት ጋር እንሰራለን አንሰራም የሚል አቋም ይዘው ሶሻል ሚዲያ ላይም ሲቧጨቁ ግልጽ የሆነ ነገር አልወጣም። አሁን ጥያቄ አፋብን የምትሉት ኃይል የወልቃይት ጉዳይ ተወስኗል። ቁማሩ ዛጋ ነው። የወልቃይትን ጉዳይ የፌዴራል መንግስት የምትለው ኃይል በፌዴራል እንዲተዳደር ማድረጉን ምን ተሰማችሁ የሚለውን መግለጫ ሲሰጡ ማንነታቸውን ማየውና ወይ ደግሞ የተሻለ ከኛ ተሰብስበው የሚመክሩት እናከብራቸዋለን፣ ዋጋ የሚከፍሉት እነሱ ናቸው፣ የተሻለ ነገር ካላቸው ያቀርባሉ የሚል ሀሳብ አለኝ። አብይ አህመድ እንግዲህ የምድር ላይ ጦርነቱን በዛ ቢያደርገውም በተጨማሪ የአካባቢውን ጦርነት ደግሞ በፖለቲካ ጀምሮታል የሚለውን ነገር ነው የምመለከተው። ሌትስ ሲ ዋትስ ጎይንግ ኦን ኔክስት። በተረፈ ደስ የሚል ጊዜና ደስ የሚል የጦርነት ቁዘማ ጊዜ ያበቃል የሚል እምነት አለኝ። ግራ ያጋባል፣ አንዳንድ ነገሮች ግራ ያጋባል። ግራ ስለገባኝ ነው ግራ ያጋባል ብዬ የምናገረውና መስከን ማየት መመልከት ብዬ የምናገረው በእውቀት ደረጃ መሄድ ይሄ የሰው አምልኮ፣ ጎጠኝነት፣ መንደርተኝነት፣ ሰፈርተኝነት፣ ያላዋቂን ሰዎች አደባባይ ወጥቶ መለፍለፍ፣ ፖለቲካውን አለመረዳት፣ ህዝቡን ባያዝድ ማድረግ፣ ሰፈርተኝነትን ጨምሮ ራስ ወዳድነት፣ አድርባይነት ዋጋ አስከፍለውናል የሚል እምነት አለኝ። ቢሆንም አማራዎች በአዴንና ብልጽግና ምን እያደረጉ ነው የሚለውን እንፈትሽ። ቴንክ ዩ